ሰላም ጤና ይስጥልኝ የሱሱቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ እንደተለመደው ኖላይቶችን ይዤላችሁ መጥቻለሁ። የኖላይቶች ጉዳይ እንደቀጠለ ነው ማለት ነው። ሳሚ እንግዲህ የተደባደበው ለሰላም ብሎ ፍቅር እንደዚህ ነው እንግዲህ ተደባድቧል ማለት ነው። ተምቹም የራሱን ትቶ ሀናና አሲርን ለማጣላት እየሞከረ ይገኛል ማለት ነው። ሀናም አንቺ ወስላታ፣ እንደዚሁም ደግሞ ሰላም አሁን ላይ እንግዲህ ሳሚ ባመጣባት ስህተት ተከሳለች ማለት ነው። የሰው ወንበርና የሰው እቃ አሰብራለች ማለት ነው። ምክንያቱም እሷ በምሰራበት ሰዓት ላይ የሆነ ሰው እሱ ከተውሽ እኔ አገባሻለሁ ሲላት፣ ከዛ ሳሚ ደግሞ እሱን ይሰማና ሰውየውን ለመማታት ይሞክራል ማለት ነው። እሱም በሚያደርግ ሰዓት እንግዲህ ከባዱና ዋነኛው ነገር ከባድ ችግር ይፈጠራል ማለት ነው። በዚህ ሰዓት ላይ እንግዲህ ሰላም እየተናደደችና እየተበሳጨች እሪ ብላ ትጮኻለች። በምጮህበት ሰዓትም ደግሞ ሰው ይደርስላትና ያንን ነገር እንደዛ ታደረጋት በኋላ በመናደድ ራሷን መቆጣጠር ያቅታታል። ክላሷ ተገባይም በኋላ ወንበር ስለተሰበረባት ብር ክፈይ ትባላለች። ብርም ደግሞ ከየት እንደምታመጣም ከስራ ብትባረርም አሁን ላይ ክስም ደግሞ ተመስርቶባታል። ክሱ ደግሞ እንግዲህ የሆቴሉ ባለቤት ነው እንደዚያ ያደረገባት ማለት ነው። በስተመጨረሻም ደግሞ እንትና ወይዘሮ ሜላት በአሁን ሰዓት ላይ ያለችበት ነገር በጣም ከባድና ዋነኛ ነገር ቢሆንም ጠንካሪት ሜላት ጎበዝ ናት ማለት ነው። አትወርቅም። ሁሌ ጠንካራ ሰው ሊወድቅ አይችልም ማለት ነው። ሀና እንግዲህ ተምቹ አግኝቷታል ማለት ነው። ከመዝሙር ጋ ማለት ነው። የመዝሙር ጋ እንግዲህ ካገኛት በኋላ ከባድና ዋነኛ ነገር የተፈጠረው አንቺ ጨዋና ጥሩ ልጅ መስለሽን ነበር፣ ለካ አንቺ መተሽ ትልከሰከሻለሽ፣ አንቺ ልክስክስ ወንድሜ አምኖሽ ነበር እያለ ይነግራታል ማለት ነው። እሷም ተናደና ተበሳይታ እንዴት እንደዚህ ትለኛለህ አንተ ልጅ ያመሃል እንደ እያለች ተጠይቀዋለች። ወይዘሮ ሜላት እንግዲህ በአሁን ሰዓት ላይ ጎበዝ ጠንካራ ሆናለች ማለት ነው። በቅርብ ቀን እንግዲህ እያንዳንዱ ነገር አስተካክለዋለሁ ብላ እየተናገረ ትገኛለች። የወይዘሮ ሜላት ነገር እውነት ለመናገር ጎበዝና ጠንካራ ብትሆንም አሁን ላይ ያለችበት ሁኔታ ደግሞ ሌላ ችግር ይጨመርባታል። ቤት ካዴ በኋላ ሰላምም እባክሽን ሀና አትጠይቂ ትላታለች። ሀናም ደግሞ ሰላምዬ ምን ሆነሻል? ችግር አለ እንዴ እያለ ትጠይቃታለች። እሷ በምትጠይቃት ሰዓት እንግዲህ የተናገረችው መልሷ ምንድን ነው? እያንዳንዱ ነገር ችግር ስለተፈጠረ መስሎኝ፣ ምክንያቱም የኔ እድል እንደዚህ መሆን የለበትም እያለ ትነግራታለች። እሷም ደግሞ ተስራ ተባረርኩ ብላ ስትላት ምን አርገሽ እያለች ትጠይቃታለች። አይ እኔማ ዋናና ከባዱ ነገር ብነግርሽ ምን ታረጊዋለሽ እያለች ቀጥተኛውን ነገር ትነግራታለች። በዚህ ሰዓት ላይ ወይዘሮ ሜላትም ተናዳ ሰላምም ከስራ መባረሯን አውቃ እንግዲህ ሀና ከኤላ ጋር ሆና ታወራለች። ኤላ እንግዲህ ስራ ቦታው ሱሲ በታ ብር ስጠኝ እያለች ስታስጨንቀው የምን ብር ነው የምሰጥሽ ወደዛ ሁኝ እያለ መቼ የሰራሽውን እያለ ይላታል። እሱም ደግሞ እንዴ ምን ማለት ነው መቼ የሰራሽውን ማለት ምን ለማለት ፈልገህ ነው እያለች መልስ ትሰጠዋለች። አዎ መቼ ነው የሰራሽው? መቼ፣ እንዴት፣ ለምን እያለ ይነግራታል ማለት ነው። እሷም ደግሞ ጎበዝና ጠንካራ ስለሆነች እንግዲህ በአሁን ሰዓት ላይ ሁሉንም ነገር ለማስተካከል ትሞክራለች። እውነት ለመናገር ሀና አንዳንዴ ታጠፋለች። ጣብሶ ተምቹ ማለት ነው እንግዲህ ከድንብላል ጋር ተጣልቷል ማለት ነው። ድንብላልን የራስሽ ጉዳይ ብሎ በዘች በልጅ ልጅቱ ደግሞ የሜላት ወርቅ ይቅርታ የገዛው ነው ማለት ነው። የሜላት ወርቅ እንግዲህ ተምቹና ሲር ስለወሰዱበት እነሱን ለመበቀል ብሎ አንዲትን ሴት ልጅ ይቀጥራታል። ሁለቱም ሴት ልጆች ደግሞ ተምቹ ብር ስለሰጣት ለዚያ ለልጅቷ የሰጣት ብር እንግዲህ የሱቁን ነው። ተምቹም እያነሳ ከሱቁ ስለሚወሰድ አሴርም ደግሞ እባክህን ለምንድን ነው እንደዚህ የምታረገው እያለ ይጠይቀዋል። በዚህ ሰዓት ላይ ቢጣሉም ኤላ አሁንስ አልሰራም፣ ስራ ስሰራ ብር እየወሰዳችሁ
እኔ ምንድነው ማድረግ የምችለው እያለ በጣም ይናደድና ይበሳጫል። በዚህ ሰዓት ላይ ደግሞ ከባድ ነገር ይፈጠራል ማለት ነው። እውነት ለመናገር ኤላ በጣም አሳዝኖኛል። ትለወጣላችሁ፣ ከባለፈው ትማራላችሁ ብዬ ነበረ፣ ግን እናንተ ለእናንተ ብዬ ሳስብ እናንተ ብር እያጠፋችሁ ነው ብሎ ይልና ይናገራል። አሴርም ደግሞ ኤላን ይቆጣዋል። እንዴት ለሶሲ አልሰጥም ትላለህ? ባሰራም ብር ልሰጣት ይገባል፣ እንዴት እንዲታረጋለህ ብሎ ይቆጣዋል። እሱም ይናደድና ይበሳጫል። ምክንያቱም አሁን መሄድ አለብኝ ብሎ ከቤት ወጥቶ ወደ ቤቱ ይሄዳል። ምክንያቱም አሴርም ደግሞ ምን ለማለት ፈልገህ ነው እኔ ጋር አትበላም እንዴ ሲለው ምንም ነገር አልበላም ወደ ቤቴ መሄድ አለብኝ ብሎ ደክሞኛል ብሎ ትቶት ይሄዳል። በዚህ ሰዓት ላይ እየተደረገበት ያለው ነገር እውነት ለመናገር ጀግናና ቆፍጣና ነው። ኤላ የስራ ሰው ስለሆነ ነው። ሀናም ደግሞ ኤላ ጋር ሄዳ ስትቸገር ትጠይቀዋለች። እባክህን እያንዳንዱ ነገር ንገረኝ፣ የተፈጠረውን ነገር ንገረኝ እያለ ይጠይቃታል። እሷም ደግሞ አይ ምንም አልተፈጠረም፣ ሰላም ተስራ ስለተባረረች ያ ብቻ ሳይሆንም ላሴር ልንገረው ስላት ላሴር እንዳትነግሪ ብላ አለች ትልና ትነግረዋለች። ምንም ችግር የለም ሀና ተረጋጊ፣ የሆነ መፍትሄ ይፈልጋለን ይላታል። እንደዛ እያለ ሲነግራትም እሷ ግን ጎበዝ ጀግና እንደዚሁም ደግሞ ስለሆነች ሀናም እውነት ለመናገር አብሶ ኤላ ማለት ነው። ኤላ በጣም ጠንካራ የስራ ሰው ነው። ተምቹና አሴር ግን ብር ያከሰሩት ነው ማለት ነው። እሱ ይሰራል፣ እነሱ ደግሞ ይወስዱበታል ማለት ነው እየመጡ እሱ ነገር ያበሳጨዋል። ኤላ በአሁን ሰዓት ላይ እኔ እኮ እናንተ እንድትቀየሩ እንድትለወጡ ብዬ እንጂ እንደዚህ ከጎናችሁ የሆንኩት እናንተ ግን ሌላ ነገር እየሰራችሁ ነው ብሎ ይቆጣቸዋል። በዚህ ሰዓት ላይ እነሱ ጠንካራ እንደሆኑ ይናገራሉ። እንዴ በገዛ ሱቃችን ደግሞ ከዛም በኋላ ቤት ካሄደ በኋላ ተምቹ ጋር ያወራል አሴር። ከዛም አሴር እያወራው እያለ ሱሲ እኮ ምንም ስራ አልሰራችም ብቻውን ነው ሲሰራ የነበረው ለምን ትናገረዋለህ ብሎ ይጣላሉ። በዚህ ሰዓት ላይ ሱሲ አሁን ላይ ችግር እየፈጠረችባቸው ነው። ይህን እያደረገች ያለችው እውነት ለመናገር በዛኛው ላይ ተመርታ ነው አሴርና ሀናን ለመለያየት እንደዚሁም ደግሞ ያላቸውን ነገር ለማርከስ ፈልጋ ነው ማለት ነው። እሷ እንግዲህ ከሌላ ሰውን ብር አምጪ ብትባልም እሱም ደግሞ አልሰጥም ምን ለመሆን ነው እያለ ተምቹን መንገድ ላይ ያገኘዋል። የወርቁ ባለቤት ወርቁን ታመጣለህ ዋለ አታመጡም እያለ ሲነግሩ የምን ወርቅ ነው የምንሰጠው ጉዳይ እኛ ምን አገባን እያሉ ይመለሳሉ። እውነት ለመናገር በዚህ ሰዓት ላይ ከባድና እንትን ተፈጥሯል። ላይክ ሸር ሰብስክራይብ አድርጉ። ሱሱን ወደ